ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምንዋላችሁ። ከጣና ቴሌቪዥን የታህሳስ 15 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ የተጋድሎ ውሎ ተጠናክሮ ውሏል። ጎንደር፣ ጎጃምና ወሎ በድሮን የታገዘ ውጊያ ያደረገው የብልጽግናው ሰራዊት በለሳ፣ ጮቄና መርሳ ላይ ተመትተዋል። በሶስቱም ቀጠና የነበረው ተጋድሎ ስፋትና የፋኖ ድል በዜናችን የሚደመጥ ቀዳሚ መረጃችን ነው። ተሰሙታላችሁ። ከአዲስ አበባ በቅርብ ርቀት ደብረ ብርሃን ዙሪያ ተደጋጋሚ ድሎችን የሚያስደምጠን ፋኖ ዛሬም በጣይቱ ክፍለ ጦር በኩል ድል አስደምጦናል። ከደብረ ብርሃን አቅራቢያ ድሉ በተጓዳኝ ወደ ወሎ ቤት አማራ ከለላ ያቀናው የሸዋ ጠቅላይ ግዛት ህዝ ፋኖ ከለላ ላይ የተቀዳጀው ድል ስፋቱና የተጋድሎ ውሎም የዜና ሰዓታችን ሌላው የድል መረጃችን ነው፣ ይደመጣል። ብልጽግና መገለጫ ውሸትና ሽንፈት ነው። በጥላቻ ትርክት ቂምና ትጥቅ አስታጥቆ ወደ አማራ ክልል ያስገባው ሰራዊቱ የታጠቀው ሙሉ መሳሪያ እንደያዘ ፋኖን ተቀላቅሎ ብልጽግናውን እየተፋለመው ነው። ከቀናት በፊት ጽንፈኛውን አጥፍተነዋል ሲሉ ጄኔራሉ በተናገሩበት ከተማ ፋኖ ዛሬ ገብቶ ጄኔራሉ የሚመሩትን ጦር አደባይቶ ወጥቷል። ዜናችን ዝርዝሩን ያሰማችኋል። ስርዓት ሲወድቅ የሃይማኖት መሪዎችንና የሰራዊት አዛዦችን በካድሬነት ያሰማራል። ይህ የሚያሳየው የብልጽግና ስርዓት እየተዳከመና አቅሙ እየሳሳ መምጣቱን ነው። አንድ ወታደር ወታደራዊ ማረጉንና ቃል ኪዳኑን ረስቶ ለአንድ ፓርቲና ለአንድ ግለሰብ ስልጣን ጥብቅና ከመቆምም አልፎ የኔ ዕጣ ፈንታ ከስርዓቱ ህልውና ጋር የተቆራኘ ነው ብሎ ካመነ ስርዓቱ በፖለቲካም ሆነ በወታደራዊ መስክ እየተዳከመ መሆኑን በሚገባ የሚገልጽ ነው። ይህን የተናገሩት የጣና ቴሌቪዥን ወታደራዊ ተንታኝ ናቸው። ለዚህ መልእክታቸው ምክንያት የሆነው ምንድን ነው የሚለውን ዜናችን ዝርዝር ዘገባ ያስደምጣችኋል። ሁሉም አማራ ትጥቅ ይፍታ ሲል ህወሓት እየዛተ ነው። ህወሓት በአማራ ህዝብ ላይ ትጥቅ ይፍታ እያለ የዛተው በምን ምክንያትና የት አካባቢ የሚገኘውን አማራ ነው የሚለውን በዜናችን የምናስደምጣችሁ መረጃ ነው። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። በድሮን የታገዘ ውጊያ በወሎ ጎንደርና ጎጃም። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ በለሳ ላይ ብርቱ ትንቅንቅ ሲያደርጉ ውለዋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ ጎጃም ላይ እንዲሁም አጼ ምኒልክ ህዝብ በወሎ ብርቱ ተጋድሎ ሲያካሂዱ መዋላቸውን የደረሰን መረጃ ያመላክታል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ስታዲዮስ ታንቶ ክፍለ ጦር ከብልጽግናው ሰራዊት ጋር በበለሳ ብርቱ ትንቅንቅ ሲያደርጉ ውለዋል። የክፍለ ጦር ዋና አዛዥ አርበኛ ታርቆ ከበደ ለጣና ቴሌቪዥን እንደገለጸው የጠላት ኃይል በርካታ ቁጥር ያለውን ሰራዊት ይዞ ነበር የዘመተው። ሆኖም በውስን የሰው ኃይልና ያለምንም መስዋዕትነት የመጣውን ጠላት መተን መልሰነዋል ብሏል። በቅርቡ ሁለት ክፍለ ጦሮችንና አንድ ብርጌድን አቀላቅሎ ታዲዮስ ታንቶ የሚል ጠንካራ ክፍለ ጦር የመሰረተው ጎንደር ጠቅላይ ግዛት ህዝብ የአዲሱ ክፍለ ጦር ሰራዊት ባለፉት 5 ተከታታይ ቀናት በቀጠናው ብርቱ ተጋድሎ እያደረገ ይገኛል። የታዲዮስ ታንቶ ክፍለ ጦርን ዝርዝር የተጋድሎ መረጃ በነገው ዕለት ይዘንላችሁ የምንቀርብ ይሆናል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ በበኩሉ ጎጃም ላይ ታላቅ ድል የተቀዳጀበትን ተጋድሎ ማድረጉን አስታውቋል። ከምስራቅ ጎጃም ዞን ቢቡኝ ወረዳ በርካታ ቁጥር ያለው ኃይሉን ጭኖ ወደ ጮቄ ተራራ የገባው የብልጽግናው ሰራዊት በፋኖ በደረሰበት ብርቱ ምት ወታደራዊ ኪሳራ አስተናግዶ መመለሱ ታውቋል። ከታች በልዩ ተወርዋሪ ኃይል ከላይ በሰው አልባ ድሮኖች ሽፋን ሰጭነት ወደ ቀጠና የገባው የብልጽግናው ሰራዊት ጮቄ ተራራን ለመቆጣጠር በሶስት አቅጣጫ ከበባ ማድረጉን የገለጹት የጣና ቴሌቪዥን ምንጮች ፋኖ በወሰደ የተጠናከረ ጸረ ማጥቃት በርካታ የስርዓቱ ኃይል ከጥቅም ውጭ መሆኑን ተናግረዋል። ከተራራው በቅርብ ርቀት በደጋ ዳሞትና ደንበጫ መውጫ የብልጽግናው እግረኛ ኮማንዶና በባዲን አድማ ብተና ታግዞ ፋኖን ለማጥቃት ቢገባም ፋኖ የጦር ሜዳ የበላይነት በመውሰድ የብልጽግናው ሰራዊት ሙትና ቆስለኛ ሆኖ ወደ መጣበት እንዲመለስ ተደርጓል ተብሏል። በዚህ ውጊያ በርካታ የብልጽግናው ሰራዊት እርምጃ እንደተወሰደበት የተገለጸ ሲሆን በርካቶች ደግሞ ቆስለኛ ሆነው በፓትሮልና በህዝብ አምቡላንስ ተጭነው ወደ ሕክምና ጣቢያ መግባታቸውን የዓይን እማኞች ገልጸዋል። ስርዓቱ የህዝብ መገልገያ የጤና ተቋማትንና አምቡላንሶችን ጭምር በዘር ማጥፋት ጦርነት ተሳታፊ እንዳደረጋቸው ማሳያ ነው። በሌላ የአማራ ፋኖ ብሔራዊ ኃይል የተጋድሎ ውሎ በወሎ ቤት አማራ ጠቅላይ ግዛት የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝብ ከመርሳ በቅርብ ርቀት የሚገኘው ጠዶት ሚካኤልን እንደ ምሽግ በመጠቀም ሞርተርና ዲሽቃ እንዲሁም መድፍና ሌሎች ከባድ መሳሪያዎችን ተክሎ
የዘፈቀደ ተኩስ በመክፈት ንጹሐንን ሲገድል ሀብት ንብረት ሲያወድም የነበረውን የብልጽግናውን ሰራዊት አይቀጡ ቅጣት መቅጣቱን አስታውቋል። የብልጽግናው ሰራዊት የአማራን ህዝብ ለማጥፋት በሚደረገው ዘመቻ መስጂድና ቤተ ክርስቲያንን በመሸግነት እየተጠቀመ ይገኛል። ፋኖም እነዚህ ቅዱሳን ስፍራዎችን የሚያረክሱ ጸረ ሃይማኖት፣ ጸረ ህዝብና ጸረ ሰላም ኃይሎችን የማጽዳት ኃላፊነቱን በሚገባ እየተወጣ እንደሚቀጥልም ጨምሮ ገልጿል። ወደ ተከታዩ ዜናችን እናልፋለን። ለከበባ የመጣው የብልጽግና ጦር በደፈጣ ተመታ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ለተከታታይ 8ኛ ቀኑን በያዘው ተጋድሎ ደብረ ብርሃን ዙሪያ ታላቅ ድል ተቀዳጅቷል። ለከበባ የወጣው የብልጽግና ሰራዊት የተመታው በመሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር መሆኑን የዙ ቃል አቀባይ ክፍል አስታውቋል። የዕለቱን የተጋድሎ መረጃ ለጣና ቴሌቪዥን ያደረሰው የዙ ዋና ቃል አቀባይ አርበኛ አበበ ሙላት በተለያዩ ቦታዎች ላይ ዛሬ 8ኛ ቀኑን ባስቆጠረው ተጋድሎ ጠላት መነሻውን ከደብረ ብርሃን ከተማ በማድረግ በከተማው ቅርብ ርቀት ላይ ከሚገኘው ባሶ ወረዳ ወደ ዋዩ ቀበሌ የወገንን ጦር ለማፈን በሁለት አቅጣጫ ሌሊቱን ተንቀሳቅሶ ነበር። ይህን የጠላት እንቅስቃሴ መረጃው ቀድሞ የደረሰው የጣይቱ ክፍለ ጦር የ3ኛ ሻለቃ በውስን ኃይል ቀድሞ ደፈጣ በመጣል ለከበባ የመጣውን ጠላት በመክበብ አይቀጡ ቅጣት ቀጥቶ ወደ መጣበት እንዲፈረጥጥ አድርገውታል ብሏል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር የ3ኛ ሻለቃ ለከበባ በገባው የብልጽግናው ሰራዊት ላይ በጣሉት የደፈጣ ጥቃት ከ5 በላይ የሚሆነውን እርምጃ ሲወስዱበት ወደ 10 የሚጠጋውን ደግሞ ጉዳት አደርሰውበታል። በዚህ ፈጣንና የማያዳግም እርምጃ የተነሳም ለከበባ የገባው የብልጽግና ሰራዊት ከ15 የማያንስ ኃይሉን ካስመታ በኋላ ቀሪ ኃይሉን ይዞ ወደ መጣበት ማፈግፈጉን ቃል አቀባዩ ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በድል የታጀበ ተጋድሎ ባደረገበት በሌላ ግንባር ተጋድሎ ደግሞ የዙ ቃኝ ንስር ሻለቃ በወሎ ቤት አማራ ከለላ ወረዳ ልዩ ቦታው ከለላ ከተማ ቆርኬ በተባለ ቦታ ከረፋዱ 4 ሰዓት የተሳካ ጥቃት መፈጸሙን አስታውቋል። የከለላውን ተጋድሎ አስመልክቶ መረጃውን ለዝግጅት ክፍላችን ያደረሰው የዙ ቃል አቀባይ ክፍል በተወሰኑ የሻለቃው አቃኞችና አባላት በተወሰደው እርምጃ በጠላት ላይ የደረሰ ኪሳራ ከ6 በላይ እርምጃ ሲወሰድባቸው 7 ደግሞ ከባድ ጉዳት አስተናግደዋል ብሏል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ቃል አቀባይ አርበኛ አበበ ሙላት አክሎም የፋኖ ሁሉን አቀፍ ተጋድሎ ተጠናክሮ የሚቀጥል ይሆናል። የሰሞኑ ተከታታይ ድላችን ዋናው ቁልፉ ምክንያት የፋኖ አደረጃጀቶች ወደ አንድነት ለመምጣት በመናደርገው ውይይት ምክንያት ሰራዊቱ እየተናበበና አንድነት ፈጥሮ ቀጠና ሳይገድበው በመታገሉ ነው ሲል ተናግሯል። የአማራ ህዝብ ጣፈንታው በእኛ ማሸነፍ ላይ የተመሰረተ ነው ሲል የሚናገረው አርበኛ አበበ የእኛ ማሸነፍ ደግሞ በእጃችን ነው። እጃችን ላይ የአሸናፊነት ቁልፍ አለ። እሱም አማራዊ ስነልቦናችንና የአባቶቻችን የአሸናፊነት አኩሪ ታሪክ ነው። ለዚህ ደግሞ የህልውና አደጋ የተጋረጠበትን ህዝብ ለማሳረፍ ትጥቅ ትግል እንደጀመረ የአማራ ህዝብ ታጋይ ወደ አንድነት ለመምጣት መምከርና መወያየት ቀዳሚ ስራችን ነው። አንድነታችን እውን አድርገን በተግባር ማሳየት ስንችል ያሳደደንን ጠላት አሸንፈን አማራን ከመከራ ማሳረፍም ሆነ የኢትዮጵያን አሳሳቢ ህልውና ማጽናት እንችላለን። ለዚህም የፋኖን አንድነት እውን ለማድረግ ወደ መጨረሻው ምዕራፍ እየተጠጋን ነው ብሏል። ዜናዎቻችን እንደቀጠሉ ናቸው። የብልጽግናው ሰራዊት በየቀኑ መክዳቱን ቀጥሏል። የፋኖን ጥይት ሳንጨርስና የኃይል መሳሳት ሳይገጥመን የብልጽግናውን ሰራዊት ስበን በማስከዳት ጠላትን እናዳክም በሚለው የፋኖ የውጊያ ስልት መሰረት የብልጽግናውን ሰራዊት በየቀኑ እያፈረሰ መሆኑን ፋኖ አስታወቀ። በጎጃም ጠቅላይ ግዛት የሰፈረው የብልጽግናው ምስራቅ እዝና 6ኛ እዝ የሚባለው የሰራዊት ክፍል ከፍተኛ ኃይሉ እየከዳ ሙሉ ትጥቁን እየያዘ ፋኖን እየተቀላቀለ ነው። በዛሬው ዕለትም በተመሳሳይ ደጋዳሞት ላይ ከሰፈረው የብልጽግናው 23ኛ ክፍለ ጦር ሰራዊት መካከል ሙሉ ወታደራዊ ትጥቃቸውን የያዙ ወታደሮች ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ 109ኛ ክፍለ ጦርን የተቀላቀሉት የብልጽግናው ምስራቅ እዝ ሰራዊት አባላት ጥቁር ክላሽ ከነሙሉ አክሰሰሪው እንደታጠቁ መሆኑን የኮሩ ቃል አቀባይ አስታውቋል። የብልጽግናው ሊቀመንበር ከዓመታት በፊት በራሳቸው ፓርላማ ላይ ቀርበው የወያኔ ወራን ተቋቁሞ ወደ ጦርነት የገባው የአማራ ወጣት የቆሰለ ወታደር በመግደል ጥቁር ክላሽ ዘርፎ በመሄድ ባጃጅ ገዝቷል ሲሉ መናገራቸው ይታወሳል። ሆኖም የአማራ ፋኖ ዛሬ የብልጽግናው ሊቀመንበር አማራን ለማሸማቀቅ በገለጹት ነውረኛ ንግግራቸው እንደተናገሩት ጥቁር ክላሽ ሳይሆን ከድሮንና ተዋጊ ጄት በስተቀር ሁሉም የብልጽግና ሰራዊት የታጠቃቸውን ትጥቆች ፋኖ ታጥቋቸዋል። ፋኖ ደግሞ ከሹተር እስከ ዙ 23 እና ሞርተር ድረስ የታጠቀው በህወሓት ወረራ ወቅት የብልጽግናውን ሰራዊት ከጀርባ በመምታት ሳይሆን ህወሓትን በብቃት በመመከትና አሁንም ትጥቅና ቀበቶ አስፈታለሁ ብሎ ብልጽግናው ያዘመተውን ሰራዊት ፊት ለፊት
በመፋለም ነው። ከዚህ በተጨማሪም የራሱ የብልጽግናው ሰራዊት በስርዓቱ እኩይ ተልዕኮ ምክንያትና በአማራ ፋኖ ትግል ዓላማ በመሳብ ብልጽግና ያስታጠቃቸውን ትጥቅ እንደያዙ ፋኖን እየተቀላቀሉ ነው። የብልጽግናውን ሰራዊት ካምፑ ድረስ ስቦ ከማስገዳት በተጓዳኝ በፊት ለፊት ውጊያ ደጋዳሞት ላይ ብርቱ ተጋድሎ በማድረግ ድል ተቀዳጅቷል። ዛሬ ከጧቱ 1 ሰዓት አካባቢ ፈረስ ቤት ከተማ ላይ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 99ኛ ክፍለ ጦር የደጋዳሞት ሻለቃ ወደ ከተማ በመግባት በቴክኒክና ሙያ አካባቢ በተቀመጠው የብልጽግናው ሰራዊት ላይ በከፈቱት ጥቃት ታላቅ ድል መጎናጸፋቸውን የኮሩ ቃል አቀባይ አስታውቋል። በዚህ ጥቃትም ከፍተኛ ቁጥር ያለው የብልጽግናው ሰራዊት እርምጃ የተወሰደበት መሆኑን የገለጸው የኮሩ ቃል አቀባይ ክፍል በፋኖ በኩል ምንም አይነት መስዋዕትነት አልተመዘገበም ብሏል። ፋኖ ዛሬ ታላቅ ድል በተቀዳጀበት የፈረስ ቤቱ ተጋድሎ ከሳምንት በፊት የብልጽግናው ምስራቅ ዕዝ ዋና አዛዥ እና የቀድሞው የአብዮታዊ ሰራዊት ወታደር እንዲሁም በህወሓት ኢህአዴግ ዘመን የአብዮታዊ ሰራዊት ልዩ ዘብ የነበሩት ጄኔራል ማመር ተሰማ ፈረስ ቤት ከተማ ተገኝተው ጽንፈኛውን አጽድተን ከዚህ ቀጠና አሳደነዋል ሲሉ ተናግረው ነበር። ሆኖም በዛሬው የፋኖ ተጋድሎ እሳቸው የሚመሩት ምስራቅ ዕዝ ሰራዊት ከፍተኛ ኃይሉን ያጣበትን ሽንፈት ተጎንጭቷል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 15 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። የብልጽግና ጄኔራሎች የካድሬውን መንገድ ተቀላቀሉ። በአማራ የህልውና ትግል ላይ የከፈተው የፕሮፓጋንዳ ዘመቻ ጄኔራሎቹና ካድሬው ተናበው እያካሄዱት ይገኛሉ። ወታደራዊ አዛዦቹም የፖለቲካ ካድሬዎቹን መልእክት ብቻ ማስተላለፋቸው ስርዓቱ በአማራ ህዝብ ላይ ያዘመተውን ሰራዊት ምን አይነት የጥላቻ ትምህርት አስጨብጦ እንዳዘመተው ማረጋገጫ ነው ሲሉ ተንታኞች ይናገራሉ። የአማራ ህዝብ ጥያቄዎቹን በሰላማዊ መንገድ ሲያቀርብ ያልቅስ ማረብ እንሰጣለን እያሉ ከማፌዝ ጀምሮ ትጥቁንና ቀበቶውን በ2 ሳምንት እናስፈተዋለን ብሎ ዝቶ የገባው የኦህዴድ ብልጽግና ሰራዊት የህዝብን የህልውና ጥያቄ አንግቦ የወጣውን የፋኖ ትግል ህዝባዊ ቅቡልነት ለማሳጣት የፕሮፓጋንዳና የሚዲያ ዘመቻ ከፍቷል። የብልጽግናው ካድሬዎችና ወታደራዊ አመራሮች ተናበውና እንደ ፋብሪካ ምርት ተመሳሳይ ቅርጽ ይዘው በሚሰጡት ፕሮፓጋንዳ ከውጊያው ባልተናነሰ መልኩ የፕሮፓጋንዳውን ዘርፍ ትኩረት አድርገውበታል። ካድሬዎቹንና የሰራዊት አመራሮችን በመላ የአማራ ክልል ግዛቶች አሰማርቶ ህዝብን በመሰብሰብ በፖለቲካ አመራሮቹ በኩል የሰጣቸውን የስም ማጥፋት ፕሮፓጋንዳ ሁሉ ማስተጋባቱን ቀጥለውበታል። የዚሁ እንቅስቃሴ አካል በሆነውና ለሚዲያ ፍጆታቸው ህዝባዊ ውይይት የሚል ስያሜ በሰጡት የፕሮፓጋንዳ ድግሳቸው ፋኖ ክዶናል፣ ህዝቡ ካልታገለው ሰላም አይመጣም ሲሉ የብልጽግናው ጄኔራል አዲሱ መሐመድ ተሰምተዋል። ብርጋዴር ጄኔራል አዲሱ መሐመድ የአንድ ቡድን መጠቀሚያና የስልጣን ማስጠበቂያ መሆኑን በተግባር ያስመሰከረውን የብልጽግና ሰራዊት የሀገር መከላከያ ሰራዊት ለህዝብ ሰላም የቆመ የሀገር ክብር ነው፣ ጽንፈኛው ግን በሀገር መከታው ላይ ክህደት ፈጽሟል፣ የመኖር መብት እንዳይኖራችሁ ያደረጋችሁን አሰቃቂ ወንጀል የሚፈጽመውን እናት የሚገርልን መስቀል የጨበጠ ቄስን አዋርዶ በጭካኔ የሚገርልን ቡድን ካልታገላችሁ ሰላም አታመጡም ሲሉ ፋኖን ከህዝቡ ለመነጠል የሰጣቸውን የጥላቻ መልእክት አስተላልፈዋል። ይህን የጄኔራሉን ንግግር የታዘቡ አንድ የውይይቱ ተሳታፊ ግን እነሱ ፋኖን የሚወነጅሉበትን ወንጀል በተግባር የሚፈጽመው የራሳቸው የመንግስት ወታደሮች ናቸው። እንደ እውነቱ ከሆነ በፋኖ በኩል ስህተቶች ሊኖሩ ይችላሉ። ነገር ግን የፋኖ ጥፋቶች ሆን ብለው አማራን ለመጉዳትና ህዝብን ለማሰቃየት ሳይሆን ከስርዓቱ ጋር ጥምረት የፈጠሩ ጥቅመኞች ናቸው ብለዋል። ጄኔራል አዲሱን ጨምሮ የብልጽግና ወታደራዊ አዛዦች በየአዳራሹ እየተገኙ በሚያቀርቧቸው የፕሮፓጋንዳ መልእክቶች ፋኖን የሚወነጅሉበትን እያንዳንዱን ድርጊት የብልጽግናው ሰራዊት የሚፈጽማቸው የጦር ወንጀሎች ናቸው ሲሉ አስተያየት ሰጪዎች ይናገራሉ። ብርጋዴር ጄኔራል አዲሱ መሐመድ በሰሜን ጎጃም ዞን ሜጫ ወረዳ መራዊ ከተማ በተደረገ ህዝባዊ ስብሰባ ላይ በተናገሩት የአማራን የህልውና ትግል የማጥላላት መልእክት በርካታ ጉዳዮችን አንስተዋል። የጄኔራሉ ንግግር አስመልክቶ ሐሳባቸውን የሰጡ የጣና ቴሌቪዥን ተንታኞች ብልጽግና የውጊያ ስልቱን ከመደበኛ ጦርነት ወደ ሽምቅ ውጊያ ወርዶታል። በሁለተኛው ስልቱም ቢሆን በውጊያ ሜዳው ድል ስለራቀበት ጦር ከፈታው ወሬ የፈታው የሚለውን አባባል በመጠቀም ፋኖን ከህዝብ ለመነጠል ፕሮፓጋንዳን ዋና የትኩረት አቅጣጫ አድርጎበታል። ፋኖም የስርዓቱን አካሄድ በመረዳት በፍጥነት አንድነቱን አምጥቶ ይዞት የወጣውን የህዝብ አጀንዳ መሸጥ በሚገባ መመከት አለበት ብለዋል። ሌላው አስተያየት ሰጪ በበኩላቸው ስርዓት ሲወድቅ የሃይማኖት መሪዎችንና የሰራዊት አዛዦችን በካድሬነት ያሰማራል። ይህ የሚያሳየው የብልጽግና ስርዓት የተዳከመና አቅሙ እየሳሳ መምጣቱን ነው። አንድ ወታደር ወታደራዊ ማረጉንና ቃል ኪዳኑን ረስቶ ለአንድ ፓርቲና ለአንድ ግለሰብ ስልጣን
ስልጣን ጥብቅና ከመቆምም አልፎ የኔ ጣፈንታ ከስርዓቱ ህልውና ጋር የተቆራኘ ነው ብሎ ካመነ ስርዓቱ በፖለቲካም ሆነ በወታደራዊ መስክ እየተዳከመ መሆኑን በሚገባ የሚገልጽ ነው ሲሉ ተናግረዋል። በ1997 ዓ.ም ህወሓት አጣብቂኝ ውስጥ በገባበት ወቅትና በ2009 ዓ.ም መጨረሻዎቹ ወራት ላይ ጄኔራል ሳሞራ የኑስ ልማታዊ አብዮታዊ ዲሞክራሲን መጠበቅ የሰራዊታችን ተልዕኮ ነው፣ ህወሓት መስመር ነው የሚሉ ንግግሮችን ማሰማታቸው ይታወሳል። ሆኖም የጄኔራል ሳሞራ የኑስ ካድሬነት ህወሓትን በህዝብ ተገፍትሮ ከመውደቅ አልታደገውም ነበር። የአሁኑ የብልጽግና ሰራዊት አዛዦችን በተመሳሳይ የብልጽግናውን ስርዓት ለመጠበቅ የአማራን ህዝብ የሉና ትግል መሪ የሆነውን ፋኖን የሚገልጹበት የአዳራሽ ንግግሮቻቸው ለተራው ወታደር ምን አይነት የጥላቻ መልእክት እያስታጠቁ እንደሚልኳቸው የሚያረጋግጥ ነው። ወደ መጨረሻው ዜናችን እናልፋለን። ሁሉም አማራ ትጥቅ ይፍታ። ህወሓት በአማራ ህዝብ ላይ ጦርነት ለመክፈት በዝግጅት ላይ የሚገኘውና ወልቃይት ጠገዴና ራያና ኮረምን ለመውረድ የመጨረሻ ዝግጅቱን ማጠናቀቁን የገለጸው ህወሓት ሁሉም አማራ ትጥቁን ሊፈታ ይገባል ሲል ትዕዛዝ አውጥቷል። የአማራ ህዝብ ጥንተ ጠላት ህወሓት ይህንን ትዕዛዝ ያስተላለፈው በአማራ ህዝብ አሁናዊ ቀዳሚ ጠላት ብልጽግና አማካኝነት በወረራ በያዘው የራያ አላማጣ አማራ ህዝብ ላይ ነው። በኮሎኔል አህመድ የሚመራው የብልጽግናው ኮማንድ ፖስት የራያ አላማጣ አማራዎችን እያሳደደ ህወሓትን ስቦ ወደ አማራ ክልል ሰሜን ወሎ ዞን ራያ አላማጣ ካስገባቸው በኋላ በመጨረሻም ሁሉም አማራ ትጥቁን አውርዶ ለህወሓት ሰራዊት ያስረክብ የሚል ትዕዛዝ ማስተላለፉን ነዋሪዎች ተናግረዋል። በአማራ ክልል ሰሜን ወሎ ዞን ራያ አላማጣና በዙሪያው በሚገኙ ወረዳዎች አማራ ተወላጆች ላይ አሰቃቂ ግፍ እየፈጸመ የሚገኘው ህወሓት ዛሬ ደግሞ አዲስ መመሪያ ማውረዱን የአካባቢው ነዋሪዎች ለጣና ቴሌቪዥን ገልጸዋል። ነዋሪዎቹ ለጣቢያችን እንዳስታወቁት ህወሓት በቀጠናው አዲስ ወታደራዊ እንቅስቃሴ እያደረገ ይገኛል። በዚህ የተነሳም በዛሬው ዕለት ሁሉም የአማራ ተወላጆች ትጥቅ እንዲፈቱና ለታጣቂ ቡድኑ እንዲያስረክቡ የሚል ትዕዛዝ አውርደው እየተንቀሳቀሱ ናቸው ብለዋል። በአማራ ክልል ሰሜን ወሎ ዞን ራያ አላማጣና አካባቢው የሃይማኖት አባቶችን፣ የሀገር ሽማግሌዎችንና ሌሎች አካባቢ ተጽዕኖ ፈጣሪ ሰዎችን በማሰር ጸረ አማራ ተግባሩን በአዲስ መልክ የጀመረው ህወሓት ከሰሞኑ የጤና ባለሙያዎችን ጨምሮ በርካታ የመንግስት ሰራተኞችን እያፈሰ መሆኑን ጣና ቴሌቪዥን በተደጋጋሚ መዘገባችን ይታወሳል። በትናንትናው ዕለትም በዚሁ ራያ አላማጣ ከ90 በላይ የአማራ ተወላጆች በህወሓት ታጣቂ ቡድን ታፍነው ወደ ትግራይ ክልል ማይጨው ተወስደዋል። የህወሓት ታጣቂዎች አፍነው የወሰዷቸውን የአማራ ተወላጆችን ከትግራይ ክልል ማይጨው አውራጃ በተጨማሪም በዚሁ በአማራ ክልል ሰሜን ወሎ ዞን ራያ አውራጃዎች በገነቧቸው የጦር ካምፖች ውስጥ አስረው እንዳስቀመጧቸው ምንጮቻችን ተናግረዋል። በራያ አላማጣ የሚገኘው የህወሓት ታጣቂ ኃይል ዛሬ ባሳለፈው አዲስ ትዕዛዝ መሰረት በርካታ አርሶ አደሮችን ትጥቅ ማስፈታት መጀመሩን የዓይን እማኞች ለጣና ቴሌቪዥን ገልጸዋል። የግል ትጥቃችን አንፈታም ያሉ አርሶ አደሮች ደግሞ ከፍተኛ ድብደባና የሰብአዊ መብት ጥሰት ተፈጽሞባቸዋል ያሉት ምንጮቻችን ግለሰቦቹ በአሁኑ ሰዓት በዋጃ፣ ሰሌንዋ፣ ጥሙጋና አብሌ የሚባሉ ስፍራዎች ታስረው እንደሚገኙም ገልጸዋል። ትዕዛዙን ያወረዱት አርሚ 24 የሚባለው የህወሓት ታጣቂ ቡድን አዛዦችና በቀጠናው በህወሓት ጊዜያዊ አስተዳደር የተሾሙ ኮማንደር ጸጋይ እንደሆኑ የተገለጸ ሲሆን ይህን ጉዳይ የሚያስፈጽም የህወሓት ታጣቂ በሁሉም ቀበሌዎች እንደገባም ለማወቅ ተችሏል። ይህ በእንዲህ እንዳለ ከሰሞኑ የተለመደ የረሃብ ፖለቲካ ፕሮፓጋንዳ ያሰራጨው ህወሓት ከብልጽግናው ጋር ጦርነት ለመጀመር እየተገደደ መሆኑን በጊዜያዊ አስተዳደሩ ጄኔራል ታደሰ ወረደ በኩል አስታውቋል። ህወሓት ጦርነት የምከፍተው ከብልጽግናው ጋር ነው ቢልም የጦርነቱ ዓላማ ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን እስከ ደባርቅና አርማጭሆ ድረስ በወሎ ጠቅላይ ግዛት ደግሞ እስከ ላሊበላና ወልዲያ ጫፍ ድረስ የሚገኙ የአማራ ግዛቶችን ለመውረር መሆኑ ይታወቃል። ጦርነቱን ማካሄድ የሚፈልገውም ከትግራይ ክልል ራቅ ብሎ በአማራ ክልል ግዛት እንዲሆን የህወሓት ፖሊት ቢሮ ስብሰባ ውሳኔ ያመለክታል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 15 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።